እገልጣለሁ። ዛሬ በኮሜንት ግለጭ ደግሞ እንዲያንዱ አገባታ ተብለች በማን ነው የሚመጡት? በብሩኬ ነው በብሩኬ ቴቴ በብሩኬ የሚገቡት በማቤት ነው እንግዲህ በብሩክ ነው ሸር የተደረገ። ማሚ ሄዳ ነው ማሚ ታቢያ አስመጣ ነበረች። ግን ከመሹ ጥሩ ነው። 4 ሰዓት 5 ሰዓት ላይ የሆነ ልጅ እኮ ማለት ነው ቴትዬ የሆነ ልጅ እኮ ገስት ገብታ ማለት ነው ምነው እያናገሩ ነበር። ያኔ አፈቅርሻለሁ ሀይሚ ብላ ወጣለች ተረጅኝ እኮ ብላለች። እና እኔንም ባስገቡኝ እንደዛ ምለው መቼ ባለፈው ብላለች ሀይሚን ማለት ነው ይሄን እባክሽ ተረጂ ነው የምላት እኔ ዛሬ ማለት ነው። እባክሽ ላብዲ ነው በሰው ሀገር እባክሽ ተረጅኝ፣ ፍቅር ይዞኛል ታንቺ አላለሁ። እኔ ፍቅር አይደለም ከፍቅር በላይ ነው ያዘኝ። ከፍቅር በላይ እኮ ምንም ውዴታ የለም የኔ ውድ። እያሳበደኝ ነው እኔ ፍቅርም እኮ ያሳበደ ምናምን ከፍቅር በላይ ውዴታ የለም፣ ፍቅር ነው። የሆነ ነገር ሲያይ አንቺ ወይ አንተ ስሚማ የኤፍሬም ሚስት እርጉዝ አይደለችም? ኧረ እኔ የኢትዮጵያሮችን እኔ ያላምናቸው ምን እንጃላቸው። እውነት ነው ብለን ነው እንግዲህ የሞላ ድራማው ነው እንጂ አህሚን እንትን ማለታቸው ኩረጃ ነው እንደ የሰሩት ኩረጃ ነው እንደ እናንተ ሆቢ ሁላ እኮ ማለት ነው። ሀይሚ ምን ነው እንትን ምንድን ነው አየሁ ብላ የሰራችውን እንደዛ እኮ ሰራች። የእሷን እንደወጌ የያዙ እንትን የሚሉት አይዲያ ተቸግረው ነው። አትፍረዱባቸው። እንትን ሀይሚ ምን ነው እንትናን ቢኪን አርጋ ማለት ነው። ቢኪ ነው ማን ነው ካሜራማን እጅጃፍ ስር ተወትፎ ምናምን እንትን ነው እያሉ መንፈስ እንደዛ አድርገው ደግሞ ያችሁ ኮቢም እየሰሩ ነው። እና ታሀይሚ ነው የሚወስዱት አይዲያ ታሀይሚ ነው ብዙ ሰው የሚወስደው። ይኸው አበባዬ ቢሉ አይዲያ የሚያስቆርጅ ተከታይ እና ያሉ ልጆች ነው ያሉን። በቃ ተመስገን ክህሎት አለ። ይኸው የኔዎች ይኸው አበባዬ ቢል ይኸው አበባዬ ቢል አበባዬ አሉ። ምንድን ነው ጨረቃዬ ቢል ጨረቃዬ አሉ። አይዲያ ቢሰሩ አይዲያ ይሰራሉ። አረ ተፋቱኝ እና ማርካሁንም እየተዋቀሱ ነው። ማርካሁንም እነሱ እኮ ወይ አይታይላቸው ወይ ደግሞ አይ ሞቶቹ አይዲያ አታው እኮ ዩቱብ አቁመዋል። እናቴ ምን ያርጉት? አንዷ እኮ ነች ባለፈው ማለት ነው ያ የብሩኬ ጓደኛ ወፍራሙ የለም የሚዘፍነው ለብሩኬ ልደት የሚዘፈነው እሱ ምንድነው ብሎ ሀይሚና ብሩኬ ስለታረቁ ደስ ብሎና ምናምን ብሎ ቪዲዮ ሰርቶ አዎ እንደዚህ እየቀባጠራችሁ ስሩ ኑሮ ተወዷል አለቻቸው ኮመንት ላይ። ከዛ አንዷ ደግሞ በሳቅ ነው የሞትኩት። እና እሷ ታዲያ ሽንኩርት 200 ብር ኪሎ ገብቷል አለች። አሁን እኮ ሀይሚ በሌላ ቤት ብሩክ ደግሞ በሌላ ቤት ነው የሚመጣው ማለት ነው። አሁን ዛሬ ያውላችሁ ሀይሚ ከፍፄ ጋር ነው የምመጣው ጠብቁ። ብሩኬ ደግሞ ከሀሰን ጋር ለምንድን ነው ቡታጅራ ሄዳለሁ ያልከው ብላ ሀይሚ ፍፄን ታወራለች። ሀሰን ደግሞ ይቅርታ ይጠይቃል ብሩኬ። በሀይሚዬ ቤት ለቀው እኮ በብሩኬ ቤት ላይ መግባት ይችላሉ እነሱ። መቼ በሰው ቤት ከመጡ እኮ ይሉንታ ይይዛቸዋል። ኧረ የእሷ ቻናል ካልተለቀቀ እንትን እያለ ነው 36 14 ሺህ ይቀረዋል ለ350 የእሱ አሁን 10 ሺህ ቀረው። 14 ሺህ ነው እንዴ የቀራት? 14 ከ6 ነው አይደለ? ለ44 ሺህ አንድ አይነት አሁን አንድ እንትን ነገር ይገባ ነበሩ ማለት ነው። በዚህ ወር ይገባሉ ካልቀሩ እንዲተለቀቁ ይሄ አመት እስኪያልቅ ይገባሉ። ገና 14 ነው እስከ መስከረም ይገባሉ። 4 ቀን የአሸንዳ ቪዲዮ ትለቅልናለች ወይ ተነገ ወዲያ እኮ አብላ አልተለቀቀም ነበር
ቅመሜ። የብሩኬ እኮ 3 ቀን በተከታታይ ስለተጫነበት ነው የሮጠው። አዎ ሲጀመር እኔ ይቅርታ አድርጊልኝና ሰው ወረተኛ ነው። ወከባ ሲሆን ነው የሚያዩት እንጂ መቼ ያዩላቸዋል? በሰላሙ ጊዜ የለም። የትናንት አየሽ አሁን እግዚአብሔርን የለውም። እነሱም አምሽተው ነው ፊትዬ የለቀቁት። ኔትወርክ እምቢ ብሏቸው ይሁን ግን ቪዲዮ እኮ ከትናንት ወዲያ ጌም ሳይገቡ የተቀረጸ ነው፣ ያስታውቃል። ሰው ዝም ብሎ ነው እኛ አንፈልግም፣ ጭቅጭቅ አንፈልግም፣ ሶስተኛ ሰው አንፈልግም እያለ ያለው እንጂ ማለት ነው። ሁለቱ ሰላም ሆነው ሲሞቱ ሚስታው እንኳን እንደዛ አባቴ ታሞብኛል ብሎ መጥቶ ምን አለ ቢያዩለት፣ አልታየለትም። የሱ ራሱ እንጃ እኔ እንዴት አንጀቴን እንደበላኝ። እኔ የአባት ነገር በጣም ነው አንጀቴን የሚበላኝ። እውነት እግዚአብሔር ይማርልን። አሚና ያሳዝናል በጣም ነው። ኧረ አባት ደሃ ምን ኮሳሳ ይኖር መመኪያ ነው ምንም ቢሆን መጠሪያ። እኔ እንጃ እኔ ከአባቴ 1 ደቂቃ ነው የምለው። የአባቴን ክፉ መቼም ማየት አልፈልግም። እንጠብቃቸው ፈጣሪ ኢንሻአላህ። ሁሉም አባት ያለው ሰው ትከበር ያለሽ አባት ሲኖርሽ እኮ ነው ክብር ያለሽ ራሱ። አይዋ እህቴው እውነት እኔ እንዴት አንጀቴን እንደበላኝ። ይሄ የተረገመ በሽታ ብቻ እግዚአብሔር አምላክ ይድረስለት። ያሳዝናል። በጣም አሳዝኖኛል እኔ ለራሱ። ኧረ እናትም ሆነ አባት መተኪያ የሌለው እናትና አባት ነው። እህት ወንድም እኮ በሌላ ትቀይረዋለች። እውነት ፈጣሪ ይድረስለት። ባይንታቸው ሁላቸውም ኢንሻአላህ አላህ ያሽርላት። እሱንም እንዴት እንደሳዘኑ ዛሬ በጣም ያሳዝናል። እስቲ ተገባች ሲወረኛ 27,000 ምናምን ነው የታየለት። በዚህ እንኳን ቢያንስ ሰው ቢያግዘው እኮ ዩቲዩብ እንኳን ቢከፍለው ይንቀሳቀሳል። ምትችል ወይ አንቺ ደግሞ ማለት ነው አባት ስትይ እኔም አንጀቴን በልቶኛል። ግን አባት ስለሌለኝ ራሄል መጣ ነበረ። አላህ የወሰደውን ምንም አይደለም። ለዛኛው ያሳምርላቸው። እኔማ ራሄልና ጽዮን መጥተው ነበር። ሁሉም በአባት አተናላ ጽዮን መጣ ነበር። ራሄል ትናንት ራሄል አልመጣም። ዛሬ ማታ ነው ያየኋት። ሳዲያ ቤት አግኝቻታለሁ። የኔ እናት ራዋ ወዴት ገባሽ? እየሰራኝ ነው። 1,000 ምናምን